በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሉለ ባሕርይ እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። ደብረ ቁስቋም እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ኅዳር 6 ቀን በሰላም በጤና አደረሳችሁ። ደብረ ቁስቋም ከመስከረም 26 ቀን ጀምሮ እስከ ኅዳር 6 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእመቤታችንን ስደት በማሰብ ራብና ጥሙን እንዴት እንደነበር በመግለጽ እመቤታችን ቅድስት ድንግል ማርያም በመንገዷ ላይ ያጋጠማትን ሁኔታ በመዘከር እና በአጠቃላይ ሰቆቃወ ድንግል እንዴት እንደነበር በማስታወስ በዚህ ባሉ ሳምንታት ሁሉ በማኅሌት ስትነሳ ስትመሰገን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ቆይታለች። በእነዚህ ወራት ባሉት የማኅሌትና የዝማሬ ጊዜያት አባ ጽጌ ድንግልና ቅዱስ ያሬድ በደረሷቸው ዜማዎች፣ ድርሰቶች ሌሊቱን በሙሉ ስደቷ ሲነገር ስትመሰገን ታድራለች። የእመቤታችንን የስደቷን ነገር በማሰብ ዘመነ ጽጌን በሙሉ በጾም በጸሎት የሚያስቡ ክርስቲያኖች ብዙ ናቸው። እንዲህ እንደ ዛሬው መጓጓዣ እንደ ልብ በማይገኝበት መንገድ ባልተሰራበት ዘመን የአገሩ ንዳድና የምድሩ ቃጠሎ እንደ እሳት በሚጋረፍበት የግብፅ ምድር እመቤታችን ቅድስት ድንግል ማርያም 3 ዓመት መቀመጥ ምን ያህል ከባድ እንደሆነ ምን ያህል አስቸጋሪ እንደሆነ መረዳት ያስፈልጋል። የእመቤታችን የግብፅ ስደት እጅግ መሪር ያደረገው በረሃብና በጥም መንከራተቷ ብቻ ሳይሆን በታላቅ ፍርሃት በታላቅ ድንጋጤ ልጄን አሁን ይገድሉብኝ ይሆን በማለት የነበራት ስጋት ጭምር ትልቅ ከባድ ነው። እስራኤል ከግብፅ ምድር ወጥተው ወደ ቃል ኪዳን ምድር ለመድረስ መንገድ ሲጀምሩ ፈርዖን ፈረስ ሰረገላውን አሰልፎ በብዙ ሰራዊት ይከታተላቸው እንደነበር ሁሉ ሄሮድስም ጭፍሮቹን በመላክ እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ይከታተለው ነበር። በእባብ ላይ አድሮ ከሔዋን ጋር ይነጋገር የነበረው የጥፋት መንፈስ እናንተ በማለት ለአዳምና ለሔዋን ይራራ በመምሰል ከገነት መካከል ከምትገኘው ፍሬ መብላት እንደ አምላክ ለመሆን ያስችላቸዋል ብሎ በመዋሸት ተሰናክለው እንዲወድቁና ትእዛዝ እንዲተላለፉ በማድረግ ከአምላካቸው አለያይቶ ገነትን ያዘጋባቸውና ከክብራቸው ያጎደላቸውን አዳምና ሔዋን ኢየሱስ ክርስቶስ ወደ ቀደመ ክብራቸው መልሶ ገነት መንግሥተ ሰማያት እንዳይሰጣቸው አሁን ደግሞ መልኩን ቀይሮ ስራሩን በመቀየር በሄሮድስ ላይ አድሮ በጌታ መወለድ ዓለም እንደሚድን የተዘጋችው ገነት እንደምትከፈት ስለሚያውቅ ሕፃናትን ሁሉ በያሉበት እንዲገደሉ አደረገ። የዚህ መራራ ጽዋ ዕጣ በልጇ ላይ እንዳይደርስ እመቤታችን ቅድስት ድንግል ማርያም በከባድ ጭንቀትና በከባድ ስጋት ስደትን ለመቅመስ ተገዳለች። የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣
ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ እስክነግርህም ድረስ በዚያ ተቀመጥ ብሎ እንደነገረው ከ3 ዓመታት በኋላ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚፈልጉት የሚሹት ሙተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ተመለስ ብሎ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 እንደተገለጸው መልአኩ እንዲመለስ ነግሮታል። በነቢዩ በኢሳይያስም ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 የተናገረው የትንቢት ቃል ይፈጸም ዘንድ በመልአኩ በቅዱስ ገብርኤል ብስራት ጌታችን እንደተወለደ ሁሉ በነቢዩ በሆሴም እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት የተባለው በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እንደተገለጸው ይህ ቃል ፍጻሜን አግኝቶ ሕፃኑንና እናቱን ይዘህ ሂድ ያለው መልአክ ሕፃኑንና እናቱን ይዘህ ተመለስ በማለት ለአረጋዊ ለቅዱስ ዮሴፍ ነግሮታል። የ3 ዓመት ከ6 ወር የስደት ዘመን አብቅቶ ከተሰደደችበት ምድር ወጣ ወደ ሀገሯና ወደ ምድሯ ለመመለስ የግብፅን አስቸጋሪ አስፈሪ በረሃ አቋርጣ ደብረ ቁስቋም በሚባል ቦታ ከልጇ ጋር ህዳር 6 ቀን በዚች ቀን ገብታለች። እመቤታችን ለ3 ዓመት ከ6 ወር በግብፅ በረሃ ለመቀመጧና በስደት ለመውጣቷ ከመጽሐፍ ቅዱስ የዮሐንስ ራእይ ላይ ያመለክታል። ስለዚህ ደብረ ቁስቋም ከካይሮ ከተማ ወጣ ብሎ በደቡብ ግብፅ አካባቢ የሚገኝ ተራራማ ስፍራ ነው። እመቤታችን ከልጇ ጋር በዚህ ቦታ በዚህ ተራራ ላይ ያረፈችበት ቦታ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍና ቅድስት ሰሎሜን ይዛ ከስደት ሲመለሱ ህዳር 6 ቀን በዚህ ቦታ ላይ ያረፉበት ነው። የቁስቋም ተራራ ጌታችን ኢየሱስ ክርስቶስን ለመግደል ከሚፈልጉት ሸሽተው መጠጊያ ያገኙበት፣ እንዲሁም ቅዱስ ገብርኤል ንጉሥ ሄሮድስ መሞቱን ለቅዱስ ዮሴፍ በሕልሙ የገለጸበት ስፍራም ጭምር ነው። የሕፃኑን ነፍስ የሚሹ ሙተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ በማለት በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ እመቤታችን ቅድስት ድንግል ማርያም ወደ ትውልድ ቦታዋ ወደ ሀገሯ መመለስ እንዳለባት ለዮሴፍ የተናገረበት ነው። ስለዚህ የቁስቋም ተራራ ጌታችን ብዙ ታምራት የፈጸመበት በመሆኑ በጌታችን በኢየሱስ ክርስቶስ ተባርኳል፣ ተቀድሷል። ይህ ተራራ የተቀደሰ ስለመሆኑ የእስክንድርያው ሊቀ ጳጳስ ቅዱስ ታፍሎጎስ በድርሳነ ማርያም ላይ እንዲህ ብሎ አመስግኖታል። ይህም ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው ብሎታል። በውስጡ ቅዱስ እግዚአብሔር አድሯልና ይህንን ተራራ የእግዚአብሔር ልጅ ወዶታል፣ አክብሮትማል። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር በዚህ ተራራ በዚህ ቦታ አድሮበታልና ከመላእክት ቤት ያድር ዘንድ አልወደደም፣ ብታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። እንዲሁም ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሰራ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ተራራ መርጦ በዚህ ቦታ ላይ ከእናቱ ከቅድስት ድንግል ማርያም ጋር አድሯል። ሊቁም በመቀጠል አንተ ተራራ ሆይ የእግዚአብሔር ማደሪያ በሆን ጊዜ በኪሩቤልና በስራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ሊታዘዙ ያገለግሉ ነበር ብሏል። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ
ከተራራዎች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልህ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ አንድም አልነበረም። እርሱም ቢሆን ፊቱን ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና፣ እኛ ግን አየን፣ ከዚህ ማደሩንም ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ በእመቤታችን በቅድስት ድንግል ማርያም በኩል አየነው በማለት ሊቁ አመስግኖታል። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋህደው ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱና ሰውን ከመውደዱ የተነሳ መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብፅ ሀገር ወርዶ በእርሱ ላይ የመለኮትነትን ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠልን። እመቤታችን ቅድስት ድንግል ማርያምም ከጌታችን ከኢየሱስ ክርስቶስ ጋር በዚህ ተራራ 6 ወር እንዳረፈች በድርሳነ ማርያም ላይ ተገልጿል። ስለዚህ በየዓመቱ ኅዳር 6 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእነርሱን ስደትና ወደ ሀገራቸው እስራኤል መመለሳቸውን በማስታወስ በማዘከር ታከብራለች። ይህም በቅዱስ ወንጌል እንደተጻፈ ሄሮድስ ጌታችን ኢየሱስ ክርስቶስን ለመግደል በፈለገ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልሙ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ባለው መሰረት የተፈጸመ እንደሆነ ያስረዳል። እመቤታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ጋር ከመሰደዱ አስቀድሞ ነቢዩ ኢሳይያስ ጌታችን በፈጣን ደመና ተጭኖ ማለትም በእመቤታችን ጀርባ ተጭኖ ወደ ግብፅ ይወርዳል ተብሎ በተናገረው መሰረት ትንቢቱ ተፈጽሟል። ስለዚህ ኅዳር 6 ቀን የሚነበበው የመጽሐፍ ስንክሳር ክፍልም ጌታችን ኢየሱስ ክርስቶስ ዳግመኛ በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦትንና ቤተ ክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውና ክቡር ደሙን እንደሰጣቸው ይናገራል። ስለዚህ በአጠቃላይ እመቤታችን ቅድስት ድንግል ማርያም በዘመነ ጽጌ የአርያም ንግሥት የፍጥረት ሁሉ እመቤት ድንግል ማርያም የባሕርይ አምላክ ልጇን አዝላ ወደ ምድረ ግብፅ የወረደችበት የተሰደደችበት ንጉሥ ተወልዷልና መባሉን የሰማ ሄሮድስ 144,000 የሚደርሱ ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ መሠረት እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት የወጣችበት ነው። ከገሊላ ተነስታ በጭንቅ በመከራ በረሃብ በጥም በሐዘን በድካም በላብ በንባ ተጉዛ ምድረ ግብፅ የገባችበትም ጊዜ ነው። የአምላክ እናት እሳትን አዝላ በብርድ ተንገላታለች። ለእኛ የሕይወት እንጀራን ተሸክማ እርሷ እመቤታችን ቅድስት ድንግል ማርያም ተርባለች። የሕይወት ውሃን ተሸክማ የሕይወት ውሃ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ልጇን ተሸክማ ተጠማች። የሕይወት ልብስ የሆነውን ተሸክማ ተራቆተች፣ ተራዘች። የሕይወት ፍስሐን ተሸክማ አዝናለች፣ ተክዛለች። እማ አምላክ ስትሆን ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። ይህ ሁሉ የተደረገው ለእኛ ድህነት ስትል እመቤታችን ቅድስት ድንግል ማርያም ተንገላታለች። እመቤታችን ቅድስት ድንግል ማርያም ስደቷን ጨርሳ ቁስቋም የገባችበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰደደ? ለምንስ ወደ ግብፅና ወደ ኢትዮጵያ ተሰደደ ብለን ብናስብ አንደኛ ትንቢቱ ይፈጸም ዘንድ ነው። በትንቢተ ኢሳይያስ ላይ በፈጣን ደመና ወደ ግብፅ እንደሚወርድ ተናግሮ ስለነበር ይህ ትንቢት ይፈጸም ዘንድ
ሁለተኛ ምሳሌውን ለመፈጸም ነው። የሥጋ አባቶቹ እነ አብርሃም እነ ያዕቆብ ወይም እስራኤል ኤርምያስ ወደዛው ተሰደዋልና ስለዚህ የእነሱን ምሳሌ ለመፈጸም። ሶስተኛ ከግብፅ ጣዖት አምልኮትን ያጠፋ ዘንድ ግብፅ በጣዖት ይመለክባት የነበረች ቦታ ስለነበረች ያንን ጣዖት ያጠፋ ዘንድ። አራተኛ የግብፅና የኢትዮጵያ ገዳማትን ይቀድስ ዘንድ ወደ ኢትዮጵያና ወደ ግብፅ ተሰደደ ይላል። አምስተኛ ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ። ስድስተኛ ስደትን ለሰማዕታት ባርኮ ለመስጠት ጌታችን መድኃኒታችን ኢየሱስ ክርስቶስን ብለው አምነው ጌታችን ተከትለው እሱም ብሎ የተከተሉ ሰማዕታት ቢያሰድዷቸው፣ ቢገሏቸው፣ ቢገርፏቸው፣ ቢጠማቸው፣ ቢርባቸው እሱ ይህንን ችግር ባርኮ ቀድሶ ለሰማዕታት ለመስጠት ተሰደደ ይላል። ሰባተኛ የአዳምን ስደት በስደቱ ለመካስ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘንን አሁን በኤርትራ ውስጥ ያለውን ደብረ ዳሞን፣ አክሱምን፣ ደብረ አባይን፣ ዋልድባን እንዲሁም የጣና ገዳማትን ደብረ ሊባኖስን እመቤታችን ቅድስት ድንግል ማርያም በኢትዮጵያ ውስጥ ያሉ ገዳማትን ባርካ ቀድሳ የሰጠችበት ጊዜ ነው። በኢትዮጵያ ያሉ አጠቃላይ ገዳማትን ባርካ ቀድሳ አስራት ተቀብላ እመቤታችን ቅድስት ድንግል ማርያም ያረፈችበት ወደ ሀገሯ የተመለሰችበት ጊዜ ነውና ስለዚህ በዚህች ቀን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይችን ዕለት እመቤታችንን ስደት የተቋጨበት ስለሆነ እመቤታችንን የምትዘከርበት የምትወደስበት ጊዜ አድርጋ ታከብረዋለችና ከእናታችን ከቅድስት ድንግል ማርያም ከስደቷ በረከትን ረድኤትን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይክፈለን፣ ይባርክልን፣ ይቀድስልን። አነሳስቶ ላስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብርና ምስጋና ምልኮትና ውዳሴ ለሱ ይሁን፣ አሜን። ይቆየን።